ትክክለኛውን አሳውቂን አደኩ። ምን ላሳውቅሽ? ምንድን ነው ማሳውቅ? እንትን ተዘግቷል አልኩ እኮ። ሌላ እዚህ እነዚህ ወራዳዎች ጂጂ ክያ ብለህ እዛ ጋር ሄድ። ምን እዚህ ተጎልተህ ታየኛለህ? እዛ ጋር ሄድ። እዛ ጋር እናንተ በል እካካ አፍዬ ፎሎ አላረጋችሁም? የኔ ወንድም እኔ ሳስባችሁ ዩቱብ ልሸቁ አውልን ሸቅል ነው። እኔ እኮ አልዋሻችሁም እኮ። እኔ እንዲያውም እየፈለግኩ ነበር። እንዴት አሁን ቆይ እንዲያልኩኝ በቃ በደንብ ልሸቅልባችሁ ነው። ግን እውነታው ግን እውነት ግን በእኔ በኩል እውነት አለው፣ በእነሱ በኩል ግን እውነት የለውም። እውነት የለውም። በእነሱ በኩል ኑሯቸው ኑሮ ልጆች እያደጉ ነው። ግዴታ ቤት ፈልገሽ አሁን የቤት ክራዩ ድሮ ከሚከፍሉት 3 ደብል ነው የሚከፍሉት። እንደ ድሮ ፉን ፉን ማለት የለም። አፌን ከፍታለሁ ብላ ከመጣች እሷ ራሷ ሽውልሲ ምንም የምፈራለት ሰው ምን አለው መሰላችሁ? አንድ ነገር ልንገራችሁ። ራሳቸው ናቸው የሚዋረዱት። ይኸውላችሁ አንድ ነገር ልንገራችሁ። እኔ የሚጠብቀኝ ፊውቸር ከእናንተ አንድ ነገር የለም። አንገቷን ያስደፋት የድሮ እኔን ስትናገረኝ የነበረው ቪዲዮ ስቲል ነው ያማታል። ጭንቅላቷ ላይ ያመማት ነው። ስቲል ነው እሷን ተናገሪ ብሎ አናግረው፣ እሷ ግን ያንን ቪዲዮ ስታይ ምን ያህል እንደምትሳቀቅ፣ ምን ያህል እንደምትሸማቀቅ፣ ምን ያህል እንደሚያማት እኔና እኔን የምናውቀው። ያንን ይቅርታ ሰጥቻት ኦኬ ብዬ ማለት ነው። የእናታችሁ እንትኗ ይዘጋ። አሁን መልሳ አይ ጂጂዬ የምትጨነቅለት የወደፊት ፊውቸሩ አለ ብላ ከሆነ አይ ጂጂዬ ኪዱ ጋር ገስት ግቢ ፎሎ ያርጉሽ። ናይ ቆልፎታል። ምን እንደሚሆን ታውቃለህ? አሁን ይሄ ማለት ነው ቆልፎታል። ገስት ሳይሆን ገስት መግባት እችላለሁ፣ ግን እኔ እንትን እንዲባል እፈልጋለሁ። ምንድን ነው የሚባለው? ላይቭ 30 ደቂቃ ሆኖኛል። ኑ ወደዚህ ጋይስ፣ ኑ ወደዚህ ኑ። ቆልፎታል። 3 አዲስ ህግ አውጥቶ ድሮ እኮ እንደዚህ አልነበረም፣ ወዲያውኑ ነበር የሚሰራው። አሁን ግን 3 ቀን 30 ደቂቃ መግባት አለብን። መጀመሪያ ያስተካክል ግጥም ልቀርሽ ምናምን። እኛ ዶላሩ እንዴት እንደሚገጣጠም ነው ግራ ይገባል። ሊሸቅሉ ነው በቃ። አሁን በቃ ሽቀላ ነው የሚያስፈል። ቶሎ ይኸውላችሁ፣ አርደውኝ ነገርኳችሁ እኮ አርደው ያለኝን ንብረት ወስደው ቢሄዱ ደስተኞች ናቸው። እሷም ይሄ ነው አለማቸው። ምን በቃ ብለው የለም። አሁን ደግሞ ተያይዘን ወዴት እንደምንሄድ ታውቂያለሽ ወይ? ወደ ላይ እንዳሞራ እንበራለን ወይ መሬት ላይ ልክ እንገባባለን። ጌታ ይቅር ይበለን። እንዴት ነው ይቅር የሚላችሁ? ብር እኮ ነው ይሄ እኮ ገንዘብ እኮ ነው። ቤት የሚሰራ ገንዘብ ከሆነ እናት ምን አባቷ እናት? ለምን አባቷ እናት? ለዛ እኮ ነው በጄዚና በደዚና በአሞራው ላይ ተው ብዬ እንግዲህ የተናገርኩት የዛለት ያንን ነው። ተው ያልንበት ማለት ነው። ያችናት አሁን ስሜ ተነስቷል ብለው እሳቸው ፎቅ በላይ መጡት። ፎቅ ከዛ እንከሳለን። ታክስ ክፈል መጀመሪያ። 5 ዓመት የሰራበትን የዩቱብ ታክሱን እሱን ክፈል መጀመሪያ። ከመንግስት ያጭበረበርከውን እሱን ክፈልና ከዛ በኋላ ትከሰኛለህ። በሱ ንጹህ ከሆንክ ማለት ነው። አሁን እኔን ጠላት እሱን ስትከፍል የልጆችን ገንዘብ የት እንዳደረስክ በዛች ቤት ውስጥ እንዴት አድርገህ ስታኖራቸው እንደነበረ የኔና የእናንተ ጸቢያ ነው። ይሄ ነገራችሁ ራሱ እንዴት እንደምታስጠሉኝ ክፋታችሁ፣ ባለጌዎች፣ እከክ። እሱን ካደረግክ በኋላ እናወራለን። የትም እንደማታመልጥንም ነገር ፎሎዬን መልሽ ጂጂ። አፌ በዚህኛው ነው
አልተውም። ከዚህ በኋላማ ተጀማምረናል። አንቷቷው ይሄ አፍ መክፈት ቤተሰብን እያዋረዱ ብር ማሸሽ ቤተሰብን እያዋረዱ ያ እንደኔ አይነትን እናት አዋርዶ አይቻልም፣ አይቻልም። በህግ ነው የምንሄደው፣ በህግ እንሄዳለን። ናጣ በስባሳ ለማንም አልመለስም። በእኔ ስትመጣ ልጅ የለም ማን የለም ምን እንዲህ ብሎ ነገር የለም። ስታከብረኝ አከብራለሁ። እምቢ አለኝ አብዲኮ እሺ አይልም። መዝጋት አለብኛ ገስት ዘግቼ መግባት እችላለሁ። ዘግቼ ግን ያንን አልፈልግም። ምክንያቱም 30 ደቂቃ ምለው የምና በተለይ ልጅ የለኝ መካከል ቀቀለሽ ቢያቸው ጥባታ ልጅሽ መጀመሪያ እዚህ 120 ሚሊዮን ህዝብ የተሸከምሹ ዳሽ ነዛ እንትን በይ ጥባታ እከካም ስርዓት የሌለው ልጃችሁን ደግሞ እዚህ አፋችሁን ትከፍታላችሁ። በስባሳ ማላ በባዶ ቂጥ መተህ አሁን እኔን ከስሻለሁ እከሳሃለሁ። እንደዚህ ይህንን ትምህርት ነው የሚያስተላልፍላቸው ባለጌ። በባህር መተ ደግሞ በፕሌን ከመጣች ልጅ ጋራ መኖርህ ራሱ እኮ ክብር እኮ ነው። አንተ በባህር ከአሳ አምልጠህ እናቷ ለፍታ በፕሌን ካመጣቻት ልጅ ጋር አብረ መኖር ራሱ ገነት ነው ላንተ። እነግርሃለሁ፣ ገና እነግርሃለሁ። ምክንያቱም ከፍዬባታለሁ። አንተ የድሃ ልጅ ድህነት ማለት ያንተ ግንብ ስር ተጠላ ስለኖረች አይደለም። ኦኬ፣ ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባል ታረግ? በባህር ትመጣ ነበር። አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ እናቷን ቁጭ ብሎ ሲያስፈራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ረጅጅግያ ከፈጣሪ ጎርጋሪን እኮ ነኝ የፈጠርኩሽ። ለዚያም ለእንደዚህ አይነት ወንድ በህይወትሽ ላይ ለሚጫወት ወንድ ጉድሽን እኔ ብቻ ሳይሆን ዓለም ደብቆልሽ ቁጭ ባለ አፍሽን ትከፍቻለሽ። እንዴ በግድ ንገሩኝ ነው ወይስ ለመለያየት ፈልጋችሁ እኔም ምክንያት እንደሆናችሁ ነው? አንቺ ሸርሙጣ ልጅ ነጭ፣ አንቺ ነጭ ነጭ ባህር ትራፊ በድራግና በእንትን እዚህ ስለሱ ታሪክ እኮ መራዊ እኮ ቁጭ ብሎ እኮ ሲነግራችሁ እኮ ደምን ባ እንደዚህ ነው ያለቀስኩት። እንደዚህ ያ ምክንያት አለኝ ከዚህ ልጅ ጋራ ለምን እዛ ይህንን ልጅ ጋራ ለምን እንደገባው ታሪክ መቀዳት ስለነበረበት ነው። ታሪክ አይሆንም። 30 ደቂቃ መሙላት አለበት። 3 ጊዜ መሄድ አለበት። አብዲቆ እኔም ራሱ አዲስ እንትን ነው መሰለኝ አዲስ ምንድን የሚባለው አዲስ አካውንት ነው።
ለምን ከምድርና ከሰማይ ጋር አትፋታም? አይደለም ከእንትን ጋር እኛ ምን አገባን? የምናውቀውን ግን እናውቃለን። 30 ደቂቃ አለፈው። ኦኬ ደግሜ ልግባ። እነዚህ አህዮቹ እንደሆነ ሼር አያደረጉ። ኦኬ 30 ደቂቃ ልግባ። በማንም የፈለግኩትን የማድረግ መብት የለኝም፣ ግን እኔን መንካት አይቻልም። አለቀ። እንዴ ስንቴ ነው የምገባው? አንድ ይቀረዋል። ኦኬ አንድ ይቀረዋል። አንድ 30 ደቂቃ ይቀረዋል። አንድ 30 ደቂቃ ይቀረውና ከዛ ይቻላል። አንድ 30 ደቂቃ ይቀረውና ከዛ ይችላል። 3 ጊዜ 30 ደቂቃ ነው የሚለው። አንድ ይቀረዋል። አቤት 400 ሰው። አቤት ወረኞች፣ አቤት ወረኞች፣ አቤት ወረኞች። አሁን ምንድን ነው የተለየ ነገር ታደርጋላችሁ? እናንተም ኮፒ ነው የምታደርጉት። ተመሳሳይ ነገር ኮፒ ታደርጉና ትመጡና የእናታችሁን እምስ ትይዙና የእናታችን እምስ ዩቱብ ልንከፍት ነው፣ መረጃውን እዛ ላይ እናደርጋለን። ኮንዶሚኒየም ቤት ገዝተናልና ጣራው ይቀረናል፣ እንትኑ ይቀረናል። የአባታችን እንቁላ ብላችሁ ነው የምትመጡት። ዘሴም ሽት 400 ሰዎች። የተለየ ነገር አላችሁ? እንደዚህ አይነት መጥፎ ነገር ተምራችሁበት እንኳን ብታልፉበት ጥሩ። በቃ አከሌና አከሌ ተፋታ። ቅድም እንትናን ሳየው ነበረ፣ ሳምሶን ነው ምናምን የሚባለው ልጅ የዳጊን ወንድም ሳየው ነበረ፣ እና የዳጊን ባል ሳየው ነበረ ሰይፉ ሾው ፋንታውን ላይ። እኔማ አሳዘነኝ፣ በቃ አሳዘነኝ። አይስዌር በጣም አሳዘነኝ። ሶሻል ሚዲያ ግን በቃ የትዳር እውነታው ይሄ ነው። ልንገራቸው፣ የውሸት ነው የሚባዱት። እግዚአብሔር ምስክሬ ነው የምላቸው። እሽቢን ዞሽ ቶልስ አም ፕራውድ ቱ ሚ። ብቻዬን ሲንግል ሆኜ ብኖረው ተናገረ እኮ ሶሻል ሚዲያው ላይ። ከሄንዲ ጋር ነው የሚኖሩት፣ ከኛ ጋር አይደለም የምትኖረው። ሚስቱን እየነገራት ነው። ሚስት ጉልቻ ብቻ ተቀመጠች እንጂ የለችም እኮ፣ የሉም እኮ። እየኖር ነው እኮ ነው፣ እያየ ነው እኮ ነው። ያኮ እያበሳጨኝ እኮ ነው። አሁን እናንተ ባለትዳር ናችሁ እኮ ምላችሁ እኮ ተዉ ምላችሁ ተዉ። ይሄ የምታዩት ነገር በሙሉ ፕላስቲክ ነው፣ ውሸት ነው፣ ውሸት ነው። በቃ ይላችሁ ሲያስቡት ብዙ ባለትዳር ሳይ ማለት ነው ሲያስቡት ቢሄዱ የተሻለ ነገር አያገኙም። አንድ በተለይ የገቢ ምንጭ ካላቸው ዳስኬቱን ጌልት ብር ነው። አንድ ሴቷ ጋር ብር ካለ ወይ ወንዱ ጋር ብር ካለ ወደሰን በግድ ትቀመጣል። በተረፈ ግን ቤት ውስጥ ስታዩት ባል ከሌላ ጋር ሲጀናጀን ነው የምታዩት፣ ሚስት ከሌላ ጋር ስትጀናጀን። እኔ ያንን ላይፍ አላውቅም። እኔ ከወንድ ጋር ለዚህ ነው ከወንድ ጋር መኖር። እኔ ከባሌ ከልጆች አባት ጋር ስኖር ልጆቼን ለተወሰነ ጊዜ ከጉልበቱ መሀል ወጥቼ አላውቅም። ስቀመጥ እንኳን ጉልበቱ መሀል ነው መቀመጠው። እንደው በፍቅር ደረጃ ከተባለ የተጨበጨበለት ፍቅር ነበረኝ። መንገድ ላይ ስንሳሳም ነው የምንሄደው። መንገድ ላይ እጄን ይዞኝ ነው የሚሄደው። መጨረሻው አይመር እንጂ አጭርም ብትሆን የሚገርም በቃ የሚገርም ግን እውነተኛው ነገር ላይ ስትደርስ የፈረደበት ቤተሰብ አለ። ቤተሰብ አለቀ። እድሜ ለቤተሰብ ያለይ ግን ከዛ በኋላ ግን የማየው ነገር በሙሉ ትዳር ነው ወይስ ቢዝነስ ጥቅም? ያንን በራሴ ቤት አይቼዋለሁ። ለዚህ ነው አንዳንዴ እንዲህ ስትናገሩ ዝም ብዬ ስንት አንጀት የሚያቆስል ነገር ዩቱብ ላይ ጠብቁኝ። ስለዚህ ሰውዬማ በኢየሱስ ዩቱብ ላይ ጂኬ ኢንተርቴንመንት ላይ ጠብቃችሁኝ አልኳችሁ። እሳት ለብሼ እሳት ጎርሽ አልኳችሁ። ከውሃ ጀምሮ እስከ እንቁላል፣ ከእንቁላል ጀምሮ እስከ ፈስ፣ ከፈስ ጀምሮ እስከ ሸንት ቁጭ ብዬ ነው የምነግራችሁ። ቁጭ ብዬ ነው ጂጂ እንዲህ ነው የምሰራበት። እንዲያው የምሰራበትና በዛ ብር ልንገራችሁ አይደለ እንትን ነው የምገዛው፣ ማርቼሊስ ነው የምገዛው። በአሁኑ ደግሞ ማርቼሊስ ይሸቀልበታል። የእነሱ ቤት ታሪክ እሸቅልበታለሁ አልኳችሁ። በደንብ ነው የምሸቅልበት። አውጥቼ እንዲህ እያደረኩ ነው የምሸቅልበት። በእኔ ሊሸቀል አይስወ አለማፈሩ 1000 ዓመት አይኖርም። አንድ ቀን ቢሆን እውነት ተናግሬ ይኖራል። በቃ
እውነት የውሸት ሾው አፕ ነው የምታደርጉት። በቃ እንዴት መሰሉ የኔ ባል እንደዚህ፣ የኔ ባል እንደዚህ፣ ልጆቼ እንደዚህ አይታይ 3 ወር ያለ ማቋረጥ ስትበሳጭ ነበር። እኔ አልበሳጭም። ለምን በሳጭም እኔ ጅጂ እናቴ አንተ ፈዛዛ አንተ ተበሳጭ እኔን እያየ ውይቺ ሴትዮ ምናምን እያልክ እድሜና ጊዜን ጨርስ። ይልቁንስ ወደ ገንዘብ ለውጣ። አንተ እኔን መርዳት ከፈለግ እንትን ላይ ና ዩቱብ ላይ ና እንሸቅልበት። እውነተኛውን ታሪክ ፍርጥ አድርጌ እነግራቸዋለሁ። ፍርጥርጥርጥርጥ አፍረጥርጬ ነው የምነግራቸው። እኔ ነኝ አሁን የቤተሰቤን ታሪክ እኔ ነኝ የማወጣው። እኔ ነኝ የምሸቅልበት። መድኃኒዓለም እኔ ነኝ የምሸቅልበት። እኔ ነኝ ለመሸቀል አለ እኮ። በጣም ከመጨረሻውን አላዳመጥኩትም ነበር። ከዚህ በኋላ አንዴ ነው የምናገረው። ከዚህ በኋላ አልናገርም። የኢትዮጵያ ሕዝብ ያውቀዋል። የኢትዮጵያ ሕዝብ እንዲያውቀው ነው የምናደርገው። የኢትዮጵያ ሕዝብ ያውቀዋል። አይምጣ አትምጣ። ቫኬሽን ወጣ በይ። ቫኬሽንም አውጣለሁ ከውሽማይ ጋር ሲመጣ አውጣለሁ። አሁን ስፔን ላይ ያለው ለሕክምና ሄዷል። ክሱ ሲመጣማ መውጣት የማየት ይቀራል። ወይ ድራችን አለ ሰውየው። ወይ ታንቲ ተቆንተ ያለ እቃ በአውርተ ያለ ለማያውቅሽ እጅና ታጠኛ ያለ መሳቂያ እኮ ነው። ደግነቱ ጀርመን ሀገር ሁሉ ነገር ድብቅብቅ ያለ ነው። ሰውም ዝም ይላል። አንዳንድ ጊዜ ልንገራችሁ አይደለም ጓደኛ፣ አንዳንድ ጓደኛ እግዚአብሔር ምስክሬን ነው። አንዳንድ እድል አላችሁ። አንዳንድ ጓደኛ ጥሩ ነው። አንዳንድ ጓደኛ ደግሞ ጭራሽ የሆነ ነገር ሲያይ ያችን ጫፍ ይዞ ሳብ አድርጎ ይሄዳል። አንዳንድ ጓደኛ ደግሞ እግዚአብሔር ምስክሬን ነው። ሰውም ስትገል ይደብቅልሃል። ገበናህን ድብቅ አድርጎ እስከነ ባህሪ በቃ ተሸክሞ የሚዞር ደግሞ ምርጥ። እሱ ያለው ጓደኛ እንደዚህ አይነት ነው። እንደዚህ ለዚህም ነው ዝም እስካሁን ድረስ 7 ዓመት 6 ዓመት ደግሞ 7 ዓመት አትፍጠር 6 ዓመት በሙሉ ጉድሽ ሳይዘረዘር እድሜ ለጓደኞችሽ ጥሩ መልካም ወንድ ጓደኛ ስለነበረ አጠገብህ። ግን እኛ እኮ እነሱ ጥሩ ጓደኛ ስለሆኑ እኔ ደግሞ እስከዛሬ ያላወራሁት ለልጅ ልጆቼ ስለማስብ፣ ምክንያቱም የሆነ ነገር ቢወጣና አንድ ነገር ቢፈጠር ይች ልጅ ብቻዋን ልጅ ማሳደግ እዚህ ሀገር ላይ የኔ እድል እንዲያጋጥማት አልፈለኩም። ጂጂኪያ አይኑን ድራይስሽ የሚለው 31 የሚለውን ሂዱና ፎሎ አድርጎ እኔ ትንሽ ከነካሽኝ እኔ 24 ሰዓት አይደለም 24 ወር ነው የማወራው ከዚህ በኋላ 24 ወር እምቅ ድብቅ አድርገን ስንይዝ ዋው ሁሉ ነገር ይህ ጅል ህዝብ እንዲህ ይላል። ውይ እነሱ እኮ ተምሳሌት ናቸው። እነሱ እኮ በጣም ተምሳሌት ናቸው። እንደነሱ ሰው አክባሪዎች እናቴ በ16 አካውንት ልክልክሽ የምታጥረገርግሽ በ16 አካውንት አፈር ከድሜ የምታበላሽ የሚያበሉሽ ያ ጠላቶች እነሱ እንጂ አይደለሁም። ማዳን ዜ ላይ ቁጫልሽ ማለት ነው።